ስለ ቅዠት ብዙ ነገር ማለት ይቻላል ነገር ግን ምንድነው ቅዠትን የሚያመጣው የሚለውን ግን በጣም ማየትም ያስፈልጋል የሚረብሽ ነው የሚያስጨንቅ ነው ፍርሃት አለው ድንጋጤ አለው ጭንቀት አለው ሁካታ አለው ይሄ እንግዲህ ጭንቀት ቅዠት ይባላል መቃዠት በጣምና እንዴት ሊከሰት ይችላል ነው በብዛት ብዙዎቻችን በጣም ቃዣለው የሚል አስተያየትም አይቻለው እንግዲህ ግን መከሰቻውን ማወቅ ነው ዋናው መጨነቅ ያስፈልግም አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት በተለይ ውስጣችን በጣም ሲፈራ ሲረበሽ ሲጨነቅ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል ወይም አደጋ አይቶ ሊሆን ይችላል ወይም እልቂቶችን አይቶ ይችላል ወይም መጥቶ መገዳደሎችን አይቶ ይችላል እና ያ መጥፎ ገጠመኙ ምን ያደርገዋል ማለት ነው ያ አይምሮ ወደ መቃዠት ሊያቃዠው ይችላል እንግዲህ ይሄ ነው ወይ ለምሳሌ ክፉ ገጠመኝ አንድ ሰው ሌባ ዘርፎት ደብድቦት ንብረቱን ከዘራረፈው በቃ በሲቃዥ ምን ያህል ሌባ ሲዘርፈው ሁሌ ያያልና ሁሌ እንደደነገጠ ነው ቅዠት ነው ስለዚህ እነዚህ ነገሮች የሚመጡት ከምንድነው አሁን እንደተጠቀስኩት ከአንድ መጥፎ ገጠመኝን በለው መጥፎ ገጠመኞች ሁሉ ጊዜ በሰውነታችን ላይ የጎንዮሽ ጉዳት አላቸውና በተቻለ አቅም ያን መጥፎ ገጠመኝ ከአይምሮ በበጎ ገጠመኞች ማራቅ መቻል ይገባል የሚል እምነት አለኝ ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት በተለይ ሆረር መታዩ ሰዎች ቫምፓየር የምታዩ ሰዎች ትዚላቸዋል የሆነ ሆረር ምናምን ቫምፓየር ያለበት ሙቪ አይተን ወደ ጨለማ ስንወጣው ነው ኮሽ ሲል ልንሮጥ እንችላለን በቃ የሆነ ጥላችን ሁሉ ሊያስፈራን ይችላል ወይቃ ሳህን ካለ ብንን እንላለን ሌሊት ሲያቃጀን ያድራል ስለዚህ ምናየው ነገር ምን ያህል ላይምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን በጎ ነገር ብታዩ በጎ ነገር የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስደነግጥ ነገር ታያላችሁ ስለዚህ በጣም አስፈሪ ጽሁፎችን ማንበብ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው ብያስባለሁ ሌላው የእንቅልፍ ጦት ነው ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል አንዳንዴ በስራ እንወጠራለን አሁን መተኛባቸው ጊዜያት በጣም ጥቂት ናቸው አንዳንድ ጊዜ ብዙ ማንበብ ደስ ይለኛል በተለይ ሌሊት እስከ 8 ሰዓት እስከ 9 ሰዓት አልተኛም በጣም ደስ ይለኛል የሌሊት ንባብ በሌሊት መጻፍ በጣም ሪሊ መወደው ነገር ነው በቃ አብዛኛውን ጊዜ ከእንቅልፍ ሊወስድ የሚችለው ከ9 በኋላ ነው በኢትዮጵያ አቆጣጠር ማለት ማታ አነባለሁ ስታርጌዝ አደርጋለሁ አንዳንድ ስራዎችን ላፕቶፕ ላይ ሰራለሁ ይሄ የልምዶች አሉኝ እና ግን እንቅልፍ በብዛት ጥሩ እንቅልፍ በዛ ማካካሻ ካልወሰድን በጣም ጥቂት ነገሮች ምናይ ካየን በጣም እንረበሻለን በተለይ በጣም የሚያጨናንቅ ስራ የሚሰሩ ሰዎች አሉ ረፍት የለሽ ሰዎች አሉ ያ እንግዲህ ወደ ቅዠት በቃ በጣም ስትረስ ውስጥ ስለምንገባ ቅዠት ውስጥ እንገባለን ሌላው በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ እና በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል ስለዚህ ባካችሁ እንግዲህ ያቃዠናል የምትሉ በጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት ያስፈልጋልና ስለ ህልሞች ነው ዛሬ እንግዲህ ስለ ራእይ ስለ ህልም ባለፈው ይሄ ያመለጣችሁ አዲስ ገቢዎች አላችሁ ያለፈውን ክፍል 1 ተመልከቱ መሰረት እንድትይዙ ለዛሬው ግን የቀጠልኩ ነው መነግራችሁ ሌላው መድኃኒቶችም ሳይንሱ እንደሚያረጋግጠው ምንውጣቸው መድኃኒቶች በተለይ አደንዛዥ ተጠቃሚዎች ብዙ ጊዜ እነሱ በህይወትም ሳይተኙም ራሱ እንደቃዡ ነው አንዳንዱ ታቃላችሁ አይምሮ በአደንዛዥ ቡን ብሎ እንትን ብሎ ትንሽዬ የጆግ ውሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ እንግዲህ አይምሮውን አዙሮት ማለት ነውና እጹ የሚዋጡ መድኃኒቶች የጎንዮሽ ጉዳቶች ቅድም እንዳልኳችሁ የእንቅልፍ መዛባት የእንቅልፍ ማጣት የአይምሮ ህመምም ካለ እነዚህ ለማቃዠት በጣምና መጨነቅ ካለ ራሱ አስፈሪ ህልሞችን እናያለን በጣም እንጨናነቅ ስንሆን ስትረስ ውስጥ ስንገባ ቅዠት ይመጣል እንግዲህ አብዛኛውን ጊዜ መቃዠት ውስጥ ምን አለ ሲባል
ሁካታ እንትን ኢቭን አንዳንድ ሰዎች ሲያድኑት ስፓይ ሰላይ ሆኖ ምናምን ሲያድኑት ሁሉ በቃ ሲያባረሩ ሲያሯሩጡት ተራራ ውስጥ የሆነ ዋሻ ውስጥ ሲገባ ባህር ውስጥ ሲጠልቅ በቃ እንዲው ሌሊቱን ሙሉ እንደተጨናነቀ ይነጋል። አንዳንዴ ሊሞት ሲል ሲተኩሱበት ምናምን ያያል። ግድያ ያለበት ሞት ያለበት ሁካታ ያለበት ያለ ይሄ እንግዲህ የቅዠት አንዱ ባህሪ ነው። አብዛኛውን ጊዜ ግን ቅዠት ህፃናት ነው የሚያዩት። አዋቂዎች ላይ ብዙም አይደለም። በተለይ ከ3 እስከ 6 ያያሉና እናቶች ይሄን ያውቃሉ። ልጄ ባተተብኝ ልጄ ምና ይቃዠብኝ ይላሉ እናቶች። በጣም ይጨነቃሉ። ህፃናት ላይ አብዛኛውን ጊዜ ያጋጥማል። ግን ከ10 ዓመት በኋላ እንደሚቀንስ ጥናቶች ይጠቁማሉ። እንግዲህ ግን ሴቶች በህፃንነታቸው በተለይ በኮረዳነታቸው ዓመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ። ለምን እንደሆነ አላውቅም። ፍርሃታቸው ወይም ጭንቀታቸው ሊሆን ይችላል። ሴቶች እየሰማችሁ ነው? ያ እንግዲህ ሳይንሱ ነው የሚለው ነው አይደለም። እንዳይከፋችሁ ደግሞ ከወንድ የበለጠ ቅዠት ሊያዩ ይችላሉ። በተለይ ቅድም ያልኳችሁም ይሄ ሉሲድ ህልም የሚለውም ላይ አንዳንዶች በህልም የሚያዩ ሰዎች እንግዲህ ከአጥቂያቸው ጋር በህልማቸው የሚገናኙ ይመስላቸውና በቅዠት ይቃዣሉ። ህልም ውስጥ ነው አጥቂያቸው ጋር ወርማ ሊመታቸው ያሰበ ሰው በህልም ያዩና መቃዠት እነሱም ያጋጥማቸዋል። ይሄ የቅዠት አይነት ነው። አንድ ምሳሌ ልንገራችሁ ክቡራን ተመልካቾቻችን። ስለ ቅዠት ሳነሳ አንድ አባት ያጫወቱኝ ነው መነግራችሁ። አንዱ ለጸሎት ይነሳል ሌሊትና ጸልዮ ከተኛ በኋላ ሰይጣን ሲፈታተነው ያድራል ሌሊቱን እና ይጨናነቃል፣ ይቃዣል፣ ምን ይላል ግን ጸልዮ ነው የሚተኛው። በኋላ ሲያቅተው እኛ አባት ከሄዱ አባቴ ያላቸው አቤት ሌሊት ለጸሎት እነሳለሁ ግን ጸሎት አድርጌ ስተኛ ሰይጣን ሲፈታተነኝ ያድራል ምንድነው አላቸው። እሳቸው ምን ብለው መለሱለት? አይ ልጄ ፈጣሪ ለውጊያ ቀሰቀሰ እንድትዋጋ ማለት ነው። ረቂቅ አንተ ጸሎት ማለት ውጊያ ነው ታውቃላችሁ። አንተ አንድ ተኩሰ ጠላትህን ቀስቅሰው ተኛ እሱ ተነስቶ አርከፈከፈብህ ላይ ብለዋል ማለት ነውና እንግዲህ አንተ ተኩሰተኛ ማለት አንድ ጸልየ ለጣልክ እሱ ደግሞ ጠላትን ቀስቅሰዋል ተነስቶ ደግሞ የመሳሪያውን አይነት ላይ ያላገፈብህ ምናምን ብለውታል። እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት አይነት አለ። ደግሞ ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ይሄ ግን ትንሽ ለየት ያለ ነው። ብዙዎች ጠይቃችሁኛል ጥያቄዎቹ ላይ አንብቤዋለሁና ግን ከቅዠት የተለየ ነው። ነን አርኤም ስሊፕ ላይ ነው የፈጣን አይን እንቅስቃሴ በማይኖርበት ጊዜ የሚታይ ፈጣን አይን እንቅስቃሴ ያለ ነው ቅዠት። ይሄ ግን ሳይታይ የሚታይ ነው። ይሄ እንግዲህ ከ5 እስከ 20 ደቂቃ የሚፈጅ ነው እንደ ሳይንሱ ጥናት። እንግዲህ በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል ግን የነቁ ይመስላቸዋል። ሪያሊቲ ተኝተዋል እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም ግን በአይናቸው አድኑኝ እያሉ አይናቸው እንትን ይላል። ይሄ እንግዲህ የ5 ደቂቃ እስከ 20 ደቂቃ ይሄ እንግዲህ የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ሲነቁ ግን የሚያስታውሱት ነገር የለም። በቃ እጃቸው ግራቸው ሁሉ እስርስረው ያለ ይመስላቸዋል። ይሄ ነገር አብዛኛውን ጊዜ እኔ ላይ ያጋጥማል የሚል አስተያየት እያየው ነው። እንግዲህ አብዛኛዎቹ ህፃናት ላይ ነው የሚባለው ግን አዋቂዎችም እንደ አይነት ነገር ያጋጥማቸዋል ይባላል። አንዳንዶቹ ግን የሚያስታውሱ አሉ ይሄ ነገር። ይሄ እንግዲህ ከቅዠት ለየት ያለ ግን ከ5 እስከ 20 ደቂቃ ደግሞ በሰዎች ላይ የሚመጣ ነገር ነው። እንግዲህ የሰው ተፈጥሮ እጅግ ይገርማል። ክቡራን ተመልካቾቻችን ቀጥታ ስርጭት ላይ ይሄን መርሃ ግብር እያያችሁ የምትገኙ ላይክ በማድረግ አስተያየታችሁን በመስጠት ይሄን ዕውቀት ልቀስሙ ይገባል። እውቀት አመክንዮ ሰውን ነፃ ያወጣሉ የሁል ጊዜያችን መርህ ነው። ብዙዎችን ጋብዟቸው ወደዚህ ቻናል ይቀላቀሉ። ከቅራቅንቦ ካልባሌ ካሉባልታ ነፃ የወጣ የዕውቀት የጥበብ መንደርን አስጎብኟቸው። እንግዲህ የወደፊቷ ኢትዮጵያ በጥበብ በዕውቀት በእውነት በአመክንዮ ብቻ እንዲኖሩባት እመኛለሁ በእውነት እንጂ ባሉባልታ በነገር በጭቅጭቅ የሚያሳልፉ ሰዎች ብዙም የሚቀጥለው ዘመን የሚያስተናግዳቸው አይመስለኝም።
በእውቀት ላይ በጥበብ ላይ መረማመድ ግድ የሚልበት ወቅት ላይ ደርሰናል። ስለዚህ ይህን ሁሉ ነገር ማወቅ ያስፈልጋል። ሰባተኛው የህልም አይነት ላይ ገብተናል። ባለፈው ጊዜ 3 ቅድም 4 5 6 አሁን ሰባተኛው ላይ ይሄ ደግሞ በውሸት የመንቃት ህልም። ይሄ ያጋጥማችሁ ታውቃለህ? በውሸት የመንቃት ህልም እንዴት ነው? ይሄ ልክ በእውነት ነቅተን የምናደርግ አስመሳይ ህልም በሉት። አስመሳይ ህልም አብዛኞቹ ህፃናት ያጋጥማቸዋል። ለምሳሌ በእውነት ህፃናት እንግዲህ ህፃኑንን አልጋችን ላይ ልንሸና እንችላለን እና ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። ይሄ እንግዲህ አስመሳይ ህልም አይነት እና ነቅተን የምናደርግ ነው የሚመስለን፣ ግን ተኝተናል ሪያሊቲ። ይሄ በጣም እና ለምሳሌ መደበኛ ስራ ላይ እንዳለን ያስመስላል። ለምሳሌ ቦክሰኛ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል። ጎኑ የተኛውን አይታወቅም። ካራቲስትም ሊመታው ይችላል አጠገቡ ያለውን ተንፈራግጦ። ይሄ አይነት እንግዲህ በእውነት የምናደርግ መስሎን የምናደርገው የህልም አይነት ነው። አንዳንዶቹ ተነስተው ይሄዳሉ እኮ ይሄን ተጠይቄያለሁ። በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ጠይቆኛል። እና ይሄ እንግዲህ በውሸት የመንቃት ህልም ነው ማለት ነው። እና ተነስተው ይሄዳሉ እና በህልማቸው ሲሄዱ ነው የሚያዩት እና ብድግ ብለው ተኝተዋል እኮ እንዲህ እያሉ በር ይከፍታሉ። ኧረ ተመለሱ ብለው ወላጅ ሊያስተኛቸው ይችላል፣ በተለይ ህፃናት። ግን እነሱ በህልማቸው ነው እያዩ ያሉት፣ ግን እየተደናበሩ ይሄዳሉ። አንዳንዶቹ ደግሞ በእውነት የሚሸኑ መስሏቸው ህፃናት በተለይ ያጋጥማቸው አልጋ ላይ ይሸናሉ። ግን ይሄ በህልም የሚያዩት እውነት መስሏቸው የሚሄድ ህልም አይነት ነው። ሌላው እንግዲህ 8ኛው ህልም ድግግሞሽ ህልም ነው። ይሄ እንግዲህ አንድ ልጅ ጠይቆኛል። አይ ቲንክ ኢዲጌፕ የሚባል ይመስለኛል በዩቲዩብ ላይ ድግግሞሽን ተደጋግሞ የሚታይ በቃ ምን እንደሆነ አላውቅም። መልካምም ወይም ክፉ ሊሆን ይችላል። መልካም መልእክት ወይም ክፉ መልእክት ሊኖረው ይችላል። ብቻ ችላ ብንለው ደጋግሞ የሚመጣልን ህልም አለ እና አይ ቲንክ እንደዚህ አይነት ህልሞች አሉ። በቃ ሁሌ የሚታዩ በቃ ሳንፈልግ በቃ ይደጋግማል። አንድ ሰው ፊት ሊመጣልን ይችላል ወይ አንድ ሐሳብ ሁሌ በህልም ማየት። ይሄ መልእክት አለው እንደማለት ነው ይላሉ እዚህ ዘርፍ አጥኞች። በተለይ ስነ አእምሮ ላይ ያሉ ሰዎች መልእክት ሊኖረው ይችላል እና ያ ጉዳይ ሲፈጸም ህልሙ ይቆማል ማለት ነው። ለምሳሌ ወይም በህይወታችን ጭንቀት እንደሚፈጥር የሚፈጥር ነገር ለምሳሌ ያላወቅነው ጉዳይ አለ ማለት ነው እንደማለት ነው። የሆነ መልእክት ሰጪ ይባላልና ችግሩ ማርለም ወይም ችግሩን አርልመው ሊሆን ይችላል ወይም ፍታው ሊሆን ይችላል እና ተደጋግሞ የመታየት ነገር አለውና ወይም ምናልባት ያለፈው ህይወታችን ገጽታ ያደረሰብን ችግር ካለ ጉዳት ሊሆን ይችላል። ግን እንደዚህ አይነት ሰዎች አብዛኛውን ጊዜ ቀናቶቹ ሲረዝሙ ቀን በቀን ወራት ዓመታት ደግሞ እየተሽከረከሩ ሲሄዱ ሊያቆም ይችላል። ግን አንዳንድ ጊዜ ተደጋግሞ የሚታይ ከሆነ ምን አይነት መልእክት አለው ብለን ልናጤን እንችላለን። ወይም ምናልባት ያሳለፍነው የኋላ ታሪካችን አይ ቲንክ እንደዚህ አይነት ኢፌክቶች ሊያመጣ ይችላል። ስለዚህ ማየት ያስፈልጋል። አንዳንዶቻችሁ ምንድነው በህልሜ ተደጋጋሚ ሰዎችን ማየት እንግዲህ ምናልባት ያ ሰው ስለናንተ እያሰበም ሊሆን ይችላል ሁኖስ ወይም ምናልባት ይሄን ሰው ምታዩ ይሄን የጠየቅሽኝ ያን ሰው ወደሹም ሊሆን ይችላል ወይም አድንቀሹ ሊሆን ይችላል ወይም አክብረሹ ሊሆን ይችላል። ሁሉ ጊዜ ያን ሐሳብ ከልባችን ካለ ወደ አእምሮ መልእክት ስለሚተላለፍ እንግዲህ እንትን ሊታየን ይችላል። ወይም ብቸኝነት ሲሰማን በተለይ ብቸኝነት ሲሰማን ወይም ያጣነው ሰው ካለ ያን ሰው በተደጋጋሚ ማየት ነገር ሊመጣ ይችላል። ይሄም መለየት ማወቅ ያስፈልጋል። ሌላው 9ኛው ህልም ክቡራን ተመልካቾቻችን ባላችሁበት እንግዲህ እየተወያያችሁ ይሄን መርሃ ግብር ቅሰሙ። ይሄ ላይክ በማድረግ አስተያየታችሁን በመስጠት ተንብሳብ ይፈለጋል። እውቀት የማይፈልጉ ደግሞ ዲስላይክ ያደርጋሉ። እኔ አንሰብስክራይብ አድርጋችሁ ብትወጡ ይሻለኛል። እውቀት ክሎዝ ማይንድ ጭፍን ያሉ ሰዎች እዚህ ፔጅ ላይ እንዲኖሩ እኔ ራሴ አልፈልግም። እውቀት ብቻ የሚወዱ ሰዎች እንዲመጡ ፈልጋለሁ። ፈዋሽ ህልም የሚባል አለ፣ ሂሊንግ ድሪምስ። ይሄ ህልም ደግሞ ፈዋሽ ችግርን አስወጋጅ ህልም ይሉታል። በሽታን የማስወገድ አቅም ያለው ህልም ይታልና በተለይ ሰዎች ሲተኙ
ሰውነት ከአይምሮ ጋር በህልም አማካይነት ግንኙነት ማድረግ ይህ ደግሞ የህልም ቋንቋ ከተረዳው አላሚው ምን እንደደረሰበት ያውቃል ችግርን ይፈታል ይላሉና ከአይምሮ ጋር ያያዛል የራሱ የሆነ ቋንቋ አለው ያ ቋንቋ ደግሞ በሽታን ሲባል ችግርን አንድ ችግራችን መልስ ሊሆን ይችላል በጣም እናብሰከስከው ወይም የታመምንበት ጉዳይ ካለ ወይም የተጨነቅንበት ጉዳይ ካለ መልሱን ይነግረናል ማለት ነው መልሱን ችግርን የሚፈታልን ህልም አለ 10ኛው ተራ ህልም ነው ተራ ህልም በጣም አስቸጋሪ ነው በቃ ይሄን ምንም አትበሉት ብቻ ከመተኛታችሁ በፊት በአይምሮአችሁ ውስጥ የሚመላለስ ነገር በህልሞቻችሁ ላይ ልታዩት ይችላልላችሁ ለምሳሌ ፈተና ላይ ተማሪዎች በተለይ አሁን የ12ኛ ክፍል ተማሪዎች ተጨናንቋል ይባላል አንዴ በታብሌት አንዴ በምንድነው በወረቀት ይፈተናሉ የሚል አሰባልና በጣም ተጨናንቋል ስትረስ ውስጥ ያገቡ ይመስለኛል እና በቃ ያን ጊዜ ተማሪዎች ፈተና ሲፈተኑ ወይም ሊኮርጁ ሲሉ ሊያዙ በህልማቸው ያለ ይሄ እንግዲህ የዕለት ተዕለት ክንውናችን አንዱ ነጸብራቅ ነው በፍቅር ግንኙነት ውስጥ ያሉ ሰዎች ደግሞ ስለ ፍቅር አጋራቸው ወይም ሰው ሲነጥቃቸው ወይም ሊያልሙ ይችላል ወይም ስለሱ መጥፎ ነገር ወይም በጎ ነገር ወይም ሲጋቡ ሊያዩ ይችላል ይሄ እንግዲህ የዕለት ተዕለት የኑሮ እንትን ቴሌ ውስጥ የሚሰሩ ሄሎ ሲሉ ሊያዩ ይችላሉ ስልክ ይዘው ባንክ ውስጥ ደግሞ የሚሰሩ ገንዘብ ይሄ እንግዲህ የዕለት ተዕለት ክንውናችን በአይምሮዎቻችን ውስጥ ተመላልሶ ተጽዕኖ አሳድሮብን ሌሊት ልናየው እንችላለንና የዕለት ተዕለት እንቅስቃሴዎቻችን ነገሮች ከንቁነታቸው ወደ መተኛት ሽግግር ሲያይ በህልም መልክ እንግዲህ ምስሎቹ እንደገና ይከሰታሉ ማለት ነው ክቡራን ተመልካቾቻችን እንግዲህ የህልም አይነት በጣም ብዙ ነው በኢትዮጵያውን ዶክመንት አይተናል ስለ ህልም አይነቶች አሁን በዝርዝር አይተናል ስለዚህ የትኛው ህልም ነው የምናየው የሚለውን ራሳችሁ ፈትሹ እንግዲህ ከዕለት ተዕለት እንቅስቃሴ የሚመጣውን ይሄን ከንቁነት ወደ መተኛት ስንሸጋገር የሚታየውን የህልም አይነት አይተናል እንግዲህ 10 አይተናል ከ10 ይበዛሉ የህልም አይነቶች እናንተ ግን በማንበብ በመመራመር በመራቀቅ ግፉበት የሚል እምነት አለኝ አንዳንድ የህልም ለየት ያሉ አስቂኝና አዝናኝ ነገሮች ነግራችኋለሁ አንደኛው 90% የሚሆነውን ህልማችንን እንረሳዋለን ነው በጣም ደስ የሚለው ነገር ህልማችን ደስ ይላል ግን ህልሜን ባርላሳ ደስ ይለኝ ነበር በተለይ ልክ ስንነቃ በ5 ደቂቃ ውስጥ ግማሹ ይረሳል በጣም የሚያሳዝነው ነገር በ10 ደቂቃ ውስጥ ወደ 95% ይጠፋል ላከተመ በቃ አሁን ብዙዎቻችን ሁላችንም እናልማለን እንደው የስነ ልቡና ችግር ይሄው መዛባት ካላጋጠመው ብዙዎቹ እኔ ህልም አይቼ አላቅም ይላሉ ግን ስለሚረሱት ነው ህልም ያሉ ህፃናት በማህፀንም አርኤም ስሊፕ ላይ የሆነው ያሉ የሚል ሳይንሳዊ ጥናት አለ እና ህልሞችን እናያለን ነገር ግን ስናይ ይጠፋናል በጣም ስንነቃቆ ነው እንግዲህ ግማሹ % አጠቃላይ ጠፍቷል ትንሽ ስንቆይ በ10 ደቂቃው 90% የለም ስለዚህ ብዙዎቻችን ያየነው ህልም ማስታወስ አንችልም ወይ አንዳንዱ ገና እንደነቃ 100% ይጠፋበታል አያይም ማለት ሳይሆን ስለጠፋበት ነው ስለዚህ እኔ ህልም አይቼ አላቅም ብላችሁ አስተያየት የጻፋችሁልኝ ሰዎች ታያላችሁ ግን ቶሎ ይጠፋባችኋል ያንዳንዱ ይቆይለታል ያንዳንዱ ቶሎ ይጠፋል እንግዲህ የተፈጥሮ ጉዳይ ነው እንግዲህ ሌላው አስገራሚ ነገር ህልምን ሳነሳ በቀን ከ4 እስከ 7 ህልሞች ልናልም እንችላለን ይሄ በጣም የሚገርም ነው ግን አብዛኛውን ጊዜ ማለሚያ ሰዓቶች ከአንድ 2 እስከ 2 ሰዓት ሊቆይ ይችላል እያንዳንዱ ምናልባት ከ5 እስከ 20 ደቂቃዎች ሊቆይ ይችላል እንግዲህ ሲዝን 1 ሲዝን 2 እያለን ከ4 እስከ 7 አይነት ህልሞች ስታዩ ከ5 እስከ 20 ደቂቃ ባለው ውስጥ ነው እያንዳንዱ ፓተርኑ ሊፈጅ የሚችለው አንዱን ሲጨርስ ወደ አንዱን ሲጨርስ ወደ አንዱ ይሄ እንግዲህ የህልም ጠባያት ናቸው ምንም ተአምር የለው